ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሰኔ 22 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራው ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን በስድስት ወራት ውስጥ ለአራተኛ ጊዜ አዲስ አበባ የገቡት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ መረጋጋት ዙሪያ መወያየታቸውን፣ የህወሓት ቡድን ታጣቂዎች ጭንብል ለብሰው እየፈጸሙት ያለውን የግዳጅ አፈሳ አቶ ጌታቸው ረዳን ጨምሮ የስምረት ፓርቲ አመራሮች ማውገዛቸውን፣ በሀገራዊ ምክክር ጉባኤ ህገ መንግስቱ ይቀደዳልና አይነካም የሚሉ ጽንፎችን ጨምሮ የተለያዩ ተቃርኖዎች ፊት ለፊት እንደሚገናኙ ፕሮፌሰር መስፍን አርአያ መናገራቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። በስድስት ወራት ውስጥ ለአራተኛ ጊዜ አዲስ አበባ የገቡት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ መረጋጋት ዙሪያ ተወያዩ። ትናንት ሰኔ 21 ቀን 2018 ዓ.ም አዲስ አበባ የገቡት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር አብይ አህመድ ጋር በሰላምና ደህንነት ጉዳዮች ዙሪያ የተወያዩ ሲሆን የፕሬዝዳንቱ ጉብኝትም በስድስት ወራት ውስጥ ለአራተኛ ጊዜ የተደረገ መሆኑ ይታወቃል። የፕሬዝዳንት ሐሰን ሼክ መሐመድ ጉብኝት በሁለቱ ሀገራት መካከል በፍጥነት እያደገ የመጣውን የሁለትዮሽ ግንኙነት ተከትሎ ባለፉት 6 ወራት ውስጥ ብቻ በሁለቱ መሪዎች መካከል የተደረገ አራተኛ ውይይት ሆኖ ተመዝግቧል። ፕሬዝዳንት ሐሰን ሼክ መሐመድ እና አብሯቸው የተጓዙት ልዑክ ቡድናቸው አዲስ አበባ ሲገቡ አቀባበልም ተደርጎላቸዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ባሰፈሩት ጽሑፍ በኢኮኖሚ ትስስር፣ በሰላምና ደህንነት እንዲሁም በቀጠናዊ መረጋጋት ጉዳይ ተወያይተናል ብለዋል። ሁለቱ ሀገራት ከድንበር ባሻገር ህዝቦቻቸውና መጻኢ መዳረሻቸውን ጭምር የሚጋሩ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የሶማሊያ ፕሬዝዳንት ጽሕፈት ቤት በበኩሉ ባወጣው መግለጫ ጉብኝቱ ዲፕሎማሲያዊ ግንኙነትንና ስትራቴጂካዊ ትብብርን ለማጠናከር ያለመ መሆኑን ገልጾ ውይይቱን በዋናነት በቀጠናው ደህንነት፣ በሰላምና መረጋጋትና በሶማሊያና በኢትዮጵያ የጋራ ጥቅሞች ላይ ትኩረት ያደረገ መሆኑን አስታውቋል። የሶማሊያ ፕሬዝዳንት ጽሕፈት ቤት በመግለጫው የሁለቱ ሀገራት መሪዎች ስብሰባ በሶማሊያና በኢትዮጵያ መካከል ያለውን ታሪካዊ ግንኙነት ማጠናከር፣ የጸጥታ ትብብርን፣ ኢኮኖሚና ልማትን ማጎልበት እንዲሁም ሁለቱ ሀገራት በአፍሪካ ቀንድ መረጋጋትና ስትራቴጂካዊ ጉዳዮች ላይ በጋራ መስራት በሚችሉባቸው ሁኔታዎች ላይ ያተኮረ ነውም ብሏል። የህወሓት ቡድን ታጣቂዎች ጭንብል ለብሰው እየፈጸሙ ያሉትን የግዳጅ አፈሳ አቶ ጌታቸው ረዳን ጨምሮ የስምረት ፓርቲ አመራሮች አወገዙ። የህወሓት ቡድን ታጣቂዎች በትግራይ ክልል ደቡባዊ ምስራቅ ድጉደም ከተማ በጭንብል ተሸፍነው በወጣቶች ላይ የግዳጅ ወታደራዊ አፈሳ ሲፈጽሙ የሚያሳይ ምስል በማህበራዊ ሚዲያ መነጋገሪያ ሆኗል። ይህን በጭንብል የታጀበ የህወሓት ቡድን የግዳጅ አፈሳ አስመልክቶ የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳን ጨምሮ የፓርቲው አመራሮች ድርጊቱን አውግዘው አስተያየት ሰጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር እና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በዚህ ጉዳይ ላይ በሰጡት አስተያየት በክፋትና በትምክህት በሚደረግ የጦርነት ዝግጅት የተወለደ ክፉ የህወሓት ቡድን አመራር ውጤት ነው ሲሉም ድርጊቱን ገልጸውታል። አቶ ጌታቸው ረዳ የህወሓት ቡድን የኢሳያስ አፈወርቂን ፍላጎት ለመፈጸም ራሱ ኢሳያስ እንኳን እስካሁን ያልፈጸመውን የአፈሳ እርምጃ ተጠቅሞ ሌላ ዙር እልቂት ለመጋበዝ እየሞከረ ነው በማለት ድርጊቱን ኮንነዋል። የቡድኑን አመራሮች ከሞትና ከምርኮ ያዳኗቸው ወጣቶች እስካሁን የከፈሉት ዋጋ ቀላል አይደለም ያሉት አቶ ጌታቸው ረዳም የትግራይ ወጣቶች በዚህ ቡድን ተደጋጋሚ የስህተት ተግባር ለበለጠ ሞትና ውድመት እንዲዳረጉ መፍቀድ የለባቸውም ብለዋል። በተመሳሳይ የስምረት ፓርቲ አመራርና የትምህርት ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረሕይወት የኤርትራ ሞዴል ፖሊሲ የሆነው የግዳጅ ወታደራዊ አፈሳ በመላው ትግራይ አሁንም አልቆመም ሲሉ ገልጸዋል። በማህበራዊ ሚዲያ እየተዟዟሩ ያሉትን ጭንብል የለበሱ አፋኝ የህወሓት ቡድን ታጣቂዎችን ምስል አጋርተው ጽሑፋቸውን ያሰፈሩት ፕሮፌሰር ክንደያ ድርጊቱ በአዲ ጉደም ከተማ መፈጸሙን አረጋግጠዋል። ጭንብል የለበሱት ታጣቂዎቹ በከተማዋ ወጣቶችን እያፈሱ መሆኑን አመልክተዋል። እናቶች ልጆቻቸውን በግዳጅ ሲታፈሱ ሲያዩ ቢያለቅሱም ሰሚ እንደሌላቸው የተናገሩት ፕሮፌሰሩ ይህ ተግባር እንዲቆምም ጠይቀዋል። ሁሉም ለሰላም ዋጋ የሚሰጥ አካል በዚህ የጦርነት ዝግጅት እያደረገ ባለው ቡድን ላይ
ከፍተኛ ጫና እንዳሳድርም አሳስበዋል። ጭንብል በለበሱ የህወሓት ቡድን ታጣቂዎች እየተፈጸመ ያለው አፈሳ በምስል መውጣቱን ተከትሎ የስምረት ፓርቲን ጨምሮ ሌሎች መሰረታቸውን በትግራይ ክልል ያደረጉ የፖለቲካ አመራሮች፣ ፖለቲከኞችና ጋዜጠኞች ቁጣቸውንም እየገለጹ ይገኛሉ። በሀገራዊ ምክክር ጉባኤ ህገ መንግስቱ ይቀደድና አይነካም የሚሉ ጽንፎችን ጨምሮ የተለያዩ ተቃርኖዎች ፊት ለፊት እንደሚገናኙ ፕሮፌሰር መስፍን አርአያ አሳወቁም። ባለፉት ዓመታት ሀገራዊ ምክክር ለማሰናዳት ሲንቀሳቀስ የከረመው የሀገራዊ ምክክር ኮሚሽን ዋናውን የምክክር ጉባኤውን ከሐምሌ 8 ቀን 2018 ዓ.ም ጀምሮ ማካሄድ እንደሚጀምር መግለጹ ይታወሳል። ኮሚሽኑ ከሚቀጥሉት ወር ጀምሮ በሚያካሄደው ጉባኤ ላይ ከቀረቡት 2000 አጀንዳዎች ውስጥ 8 አጀንዳዎች ብቻ ለውይይት ይፋ ያደረገ ሲሆን በውይይቱ ላይም 4000 ተወካዮች እንደሚሳተፉበት አሳውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከአድማ ፖድካስት ጋር ባደረጉት ቆይታ 8ቱ የተመረጡ አጀንዳዎች በአንድ ጊዜ ለውይይት እንደሚቀርቡ የተናገሩ ሲሆን እንደ አስቸኳይነታቸውና መግባባት እንደሚደረስባቸው የጊዜ ቆይታ በቅደም ተከተል ውሳኔ ላይ እንደሚደረስባቸው አሳውቀዋል። ፕሮፌሰር መስፍን አርአያ አክለውም በትንሹ ለ30 ቀናት በአጀንዳዎቹ ላይ በሚደረጉ ውይይቶች ህገ መንግስቱ ይቀደድና አይነካም የሚሉ ጽንፎችን ጨምሮ የተለያዩ ተቃርኖዎች ፊት ለፊት እንደሚገናኙም ገልጸዋል። እንግዲህ እንዳልኩ 8 ላይ ነው የምንቧደነው። 8ቱም አንዴ ነው የምንሄድባቸው። 8 አጀንዳዎች ናቸው። ቀላል አጀንዳዎች አይደሉም እና የተወሰኑት እንደዚህ ሎው ሃንጊንግ ፍሩትስ እንደሚባሉት ከዛው ከውስጣቸው ቶሎ ምክር ሀሳብ የሚሰበሰብባቸውም ሊኖሩ ይችላሉ። እኛን ቶሎ ወደ ህግ አስፈጻሚው ወደ ህግ አርቃቂው እና ወደ አስፈጻሚው ወይም ህግ ተርጓሚው እንልካቸዋለን። የሃይማኖቶች ጉዳዮች ከሆኑ ቶሎ ከተደረሰባቸው ወደ ሃይማኖቶች፣ ፖለቲካ ጉዳዮች ወደ ፈጻሚዎች፣ ወደ ፖለቲካ ተቋማት እንምንልካቸው ይኖራሉ። ሌሎች ግን ቀስ እያሉ የሚካሄድባቸው ይኖራሉ። እንግዲህ እኛ ይሄ ሀገራዊ ምክክር ጉባኤ መቼም ዝንተ ዓለም አይሰበሰብም 4000 ግን በትንሹ 30 ቀናት ይሰበሰባል ብለን እናስባለን። በዛ በ30 ቀናት የደረሰባቸው ወይም ያገኛቸው ምክር ሀሳቦች ሙሉ ተሰብስበው ወደ ተርጓሚዎቹን የሚሄዱት። ከዛ በኋላ እኛ ስራ ምንድን ነው? በትክክል ቅቡልነታቸው እናያለን። ወደ ትርጓሜ መገባቱን እናያለን። ለምሳሌ የአንቀጽ ይውጣልኝ ቢባል እና እዛ ላይ መግባባት ቢደረስ የአንቀጽ ወደ ህግ አውጪ ሄዶ በማግስቱ አይወጣም። የራሱ ሂደት አለው። ግን በትክክል ቅቡልነት መኖሩንና ያ ክፍል ህግ አውጪው ምን ላይ ደረጃ ላይ እንዳለ በየጊዜው እየተከታተል ለህዝባችን የምናሳውቅበት ሂደትና አሰራር አለ። ወይም ደግሞ በትልቁ ይሄ ህገ መንግስት ጫፉን እንዳይነካ የሚል እንዳለ ሁሉ ይሄ ህገ መንግስት ይቀደድ የሚላል አንፈልግም፣ አዲስ እናውጣ። ስለዚህ የሁለቱም ጥያቄዎች ምንድን ነው የሚያሳየው? ህገ መንግስቱ ይታይልን ነው። ስለዚህ በህገ መንግስቱ ይታይልን ምክንያት እነኚህ ሁለት ጽንፍ የያዙ ማህበረሰብ ክፍሎች ይገናኛሉ አብረው። ሐምሌ 8 ቀን 2018 ዓ.ም ከሚካሄደው ጉባኤ አንድ ሳምንት ቀደም ብሎ ለተሳታፊዎችና ለልሂቃኑ እንዴት መወያየት አለባቸው፣ መነጋገር፣ መደማመጥና መግባባት ማለትስ ምን ማለት ነው የሚሉትን ጨምሮ በተለያዩ የቅድመ ውይይቶች ጉዳይ ላይ ስልጠናዎችና ስራዎች መኖራቸውንም ጠቁመዋል። 1234 በሚሆኑ የኢትዮጵያ ወረዳዎች ውስጥ በመሄድ አጀንዳዎች መሰብሰባቸውን የገለጹት ፕሮፌሰር መስፍን አርአያ በዚህ ሂደት ውስጥ ለምንድን ነው ወደ ወረዳ የሚኬደው? አርሶ አደሩና አርብቶ አደሩ ምን ያውቃል? ችግሩን የሚፈቱትም ምሁራንና ፖለቲከኞችና ጉልበት ያላቸው የመንግስት ሰዎች ናቸው የሚሉ ሀሳቦች ነበሩም ብለዋል። ዋና ኮሚሽነሩ አክለው ምሁሩና ልሂቁ ለዚች ሀገር መስዋዕት ቢከፍሉም ይችን ሀገር መስዋዕት ያደረጉ ናቸው ያሉ ሲሆን አርሶ አደሩ ግን ይችን ሀገር ይዞ የኖረ ነውም ብለዋል። ስለዚህ ስለ ሀገራዊ ምክክር ሲነሳ የሚቀርቡ ሀሳቦች ነበሩ። ምንድን ነው ወደ ወረዳ የሚካሄደው? አርብቶ አደር ምን ያውቃል? አርብቶ አደር የሚፈልገው የግጦሽ መሬት እና ውሃ ለከብቶቹ ለዚህ ነው። ከዚህ በላይ ለምን ይጨቀጨቃል? አርሶ አደር ምን ያውቃል? አርሶ አደር እነኚህ ትምክህት የተሞላባቸው አባባሎች በሰፊው ነበሩ። ይልቅ የኢትዮጵያን ችግር ሊፈቱ የሚችሉት ልሂቃን፣ ምሁራን፣ ፖለቲከኞች እና እነኚህ ጉልበት ያላቸው የመንግስት አካላት ናቸው። ችግሩንም እነሱ ያመጡት ስለሆነ ሊፈቱት የሚችሉት እነሱ ናቸው። አርብቶ አደር አርሶ አደር አሳ አጥማጅ ወይም አንጥረኛ የሚባለው ነገር ምንድን ነው የሚል እና እኔ በግሌም ቢሆን በዚህ በጭራሽ ከመጀመሪያውንም አምኜበትም አላውቅም። አንደኛ ምሁሩ ልሂቁ ነው ይህችን ሀገር ለዚች ሀገር ብዙ መስዋዕትነት ቢከፍልም
እችንም ሀገር ደግሞ መስዋዕት ያደረገውም የምንለው ልሂቅና ምሁር ከተማሪው ጀምሮ ነውና እችን ሀገር ግን ይዞ የኖረው አርብቶ አደሮቻችን፣ አርሶ አደሮቻችን፣ ታች ያሉት ከቀበሌና ወረዳ ላይ የሚገኙት ህዝቦች ናቸው እችን ሀገር ይዞ የኖሩት። ታሪካችን ከነፍጥ ጋር የተያያዘ ነው። በዘመናዊ የሀገር ግንባታ ውስጥ ደግሞ በጣም ብዙ የሆኑ ነጠላ ትርክቶች አሉ። በየጊዜው በምናመጣቸው ነጠላ ትርክት ደግሞ ተገዳድለናል ያሉት ኮሚሽነሩ ይህ ትጥቅ እንዲያርፍ ከተፈለገ የመጨረሻዋ የጠመንጃ ድምፅ ዝም እስክትል ድረስ አጀንዳ ሆኖ ወደ ጫካ የወሰዱ ጉዳዮች ሁሉ ወደ ጠረጴዛ መምጣት አለባቸውም ብለዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የህወሓት ቡድን የፕሪቶሪያውን ስምምነት እየጣሰ ነው ያለው የአውሮፓ ህብረት በትግራይ ክልል የተፈጠረው ውጥረት እንዳሳሰበው ማሳወቁን በአዲስ አበባ ዛሬ ይፋ በሆነው የ8ኛ ክፍል መልቀቂያ ፈተና ላይ ከ95 በመቶ በላይ ተማሪዎች 50ና ከዚያ በላይ ውጤት ማስመዝገባቸውን መገለጹን ጨምሮ ሌሎች ዜናዎችን ደግሞ ዘነበሎፍ እንደሚከተለው ያቀርባቸዋል። አብራችሁን ቆዩ። የህወሓት ቡድን የፕሪቶሪያውን የሰላም ስምምነት እየጣሰ ነው ያለው የአውሮፓ ህብረት በትግራይ ክልል የተፈጠረው ውጥረት እንዳሳሰበው አስታወቀ። የአውሮፓ ህብረት በሰሜን ኢትዮጵያ ያለውን ሁኔታ በተመለከተ ቅዳሜ ሰኔ 20 2018 ዓ.ም በማህበራዊ የትስስር ገጹ ባወጣው መግለጫ የህወሓት ቡድን የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት እየጣሰ በመሆኑ ድርጊቱ ከፍተኛ ስጋት እንዳሳደረበት አስታውቋል። ህብረቱ እንዳመለከተው የህወሓት ቡድን ትይዩ የሆነ የክልል ምክር ቤት ለማቋቋም የወሰደው እርምጃና የግዳጅ ወታደራዊ ምልመላን በትግራይ ውስጥ ለማስፈጸም የሚያደርገው እንቅስቃሴ የፕሪቶሪያውን ስምምነት ድንጋጌዎችን በግልጽ የሚጥስ ነው ብሏል። በመሆኑም ህብረቱ በድርጊቱ ላይ ከፍተኛ ስጋት እንዳደረበት አጽንኦት ሰጥቷል። በሰሜኑ የኢትዮጵያ ክፍል ሰላምና መረጋጋትን ለማምጣት በአፍሪካ ህብረት ከፍተኛ ተወካይ ፕሬዝዳንት ኦሉሴጉን ኦባሳንጆ የሚደረገውን የአደራዳሪነት ጥረት ሙሉ በሙሉ እንደሚደግፍ ህብረቱ አስታውቋል። የአውሮፓ ህብረት በትግራይ ጦርነት ወቅት ኢትዮጵያ ላይ ማዕቀብ ጥሎ የነበረ ሲሆን ከ2 ወራት በፊት አቋርጦት የነበረውን የኢትዮጵያ እርዳታ መመለሱን አስታውቋል። የአውሮፓ ህብረት የፕሪቶሪያ ስምምነት ሙሉ ለሙሉ እንዲፈጸም በሁለቱም ፈራሚ ወገኖች ማለትም በኢትዮጵያ ፌዴራል መንግስትና በህወሓት መካከል በአስቸኳይ ንግግር እንዲደረግም ጠይቋል። በምርጫ ቦርድ ህጋዊ እውቅናው የተነሳው የህወሓት ቡድን በፌዴራል መንግስቱ የተሾመውን ጊዜያዊ አስተዳደር በማስወገድ ከጦርነቱ በፊት በነበረው ህገወጥ የተባለ ምርጫ አሸንፏል ያለውን ምክር ቤት መልሻለሁ ማለቱ ይታወሳል። የህወሓት ማዕከላዊ ኮሚቴ ባለፈው ሚያዝያ ከ6 ዓመት በፊት የተመረጠው የትግራይ ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ ይህ ምክር ቤት የቀድሞውን የክልሉን ርዕሰ መስተዳድር ደብረጽዮን ገብረ ሚካኤልን ዳግም ፕሬዝዳንት አድርጎ መምረጡም አይዘነጋም። ይህንንም ተከትሎ የህወሓት ቡድን በቀብር ስነ ስርዓት ላይ ጭምር ወታደራዊ የግዳጅ አፈሳ እየፈጸመ መሆኑን ተከትሎ በርካታ ወጣቶች እየሸሹና እየተደበቁ መሆኑም ሲዘገብ ቆይቷል። በአዲስ አበባ ዛሬ ይፋ በሆነው የ8ኛ ክፍል መልቀቂያ ፈተና ላይ ከ95 በመቶ በላይ ተማሪዎች 50ና ከዛ በላይ ውጤት ማስመዝገባቸው ተገለጸ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የ2018 የትምህርት ዘመን 8ኛ ክፍል መልቀቂያ ከተማ አቀፍ ፈተና ውጤትን ይፋ አድርጓል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ውጤቱ ይፋ በተደረገበት ወቅት በሰጡት ጋዜጣዊ መግለጫ በዚህ ከተማ አቀፍ ፈተና ላይ 95.85% ወደ ቀጣዩ ትምህርት ደረጃ 50ና ከዛ በላይ ውጤት በማምጣት ማለፋቸውን ተናግረዋል። ለውጤቱ መመዝገብ የከተማ አስተዳደሩ ለትምህርት ስራው ልዩ ትኩረት መስጠቱ፣ የትምህርት ቤት ምገባ መርሃ ግብር ተጠናክሮ መቀጠሉ፣ የሂሳብና እንግሊዝኛ ትምህርት ስትራቴጂ ተነድፎ በትኩረት መሰራት መቻሉን ጠቅሰዋል። በተጨማሪም የመማሪያና የማስተማሪያ ግብዓቶች መቅረባቸው እንዲሁም ከትምህርት ባለድርሻ አካላት ጋር በቅንጅት መሰራቱ ተጠቃሽ መሆናቸውን አብራርተዋል። አያይዘውም የዘንድሮ ፈተና በአጭር ጊዜ ታርሞ ይፋ መደረጉ ተማሪዎች ለቀጣዩ ትምህርት ዓመት ከወዲሁ በቂ ዝግጅት እንዲያደርጉ ያስችላል ብለው ለተማሪዎች ወላጆች፣ ለትምህርት ቤቶችና መምህራን እንኳን ደስ አላችሁ መልእክት አስተላልፈዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ኃላፊ አቶ ሳምሶን መለሰ በበኩላቸው በከተማ አስተዳደሩ በ2018 ዓ.ም 85737 ተማሪዎች ፈተናውን እንደወሰዱ መግለጻቸውን ከትምህርት ቢሮ ያገኘነው መረጃ ያመለክታል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የአጠቃላይ ካውንስል አባላት የ2018 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50 በመቶ እንዲሆን መወሰኑን አስታውቋል።
በጀት የመንግስትን ፕሮጀክት ማስፈጸሚያ መሳሪያ ቢሆንም ቅድሚያ ሊሰጣቸው የሚገቡ ጉዳዮች ላይ ቅድሚያ እንዲሰጥ ማሳሰቢያ ተሰጠ። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ2019 በጀት ዓመት የፌዴራል መንግስት ረቂቅ በጀት ላይ ከገንዘብ ሚኒስቴርና ከባለ በጀት መስሪያ ቤቶች ጋር የማጠቃለያ ውይይት ማካሄዱ ተገልጿል። የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጄ ከ4 በመቶ በላይ የነበረውን ወደ 1.4 በመቶ ዝቅ ማድረግ እንደተቻለና 30 በመቶ የተያዘው በጀትም ይህንን ዕዳ ለመክፈል የሚውል እንደሆነ አብራርተዋል። በበጀት ዓመቱ አስፈላጊ የሆኑት ትምህርት፣ ጤና፣ ግብርና፣ መንገድና የከተማ ልማት ከፍተኛውን በጀት ከተያዘላቸው ዘርፎች እንደሆኑ ገልጸዋል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አብርሃም አለማየሁ በጀት የመንግስትን ፕሮጀክት ማስፈጸሚያ መሳሪያ ቢሆንም ባለው ውስን ሀብት ልክ ቅድሚያ የሚሰጠውን ቅድሚያ መስጠት የግድ መሆን እንዳለበት አሳስበዋል። ለመጪው ትውልድ ከዕዳ ነጻ ሀገር ለማስረከብ ሲባል መንግስት ከተያዘው በጀት ውስጥ 500 ቢሊዮን ብሩን ለዕዳ ክፍያ ጫና ለመቀነስ የተያዘው በጀት አበረታች መሆኑን ገልጸዋል። ባለበጀት መስሪያ ቤቶች ላነሷቸው ጥያቄዎች አጭር ማብራሪያና ምላሽ የሰጡት የገንዘብ ሚኒስትር አቶ አህመድ ሺዴ በበኩላቸው ቁጠባን መሰረት ያደረገ የበጀት አጠቃቀም እንደሚያስፈልግ አመልክተዋል። የመንገድ ፕሮጀክት ጥያቄ የሌለበት አካባቢ የለም ያሉት ሚኒስትሩ ከአሁን በፊት የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ ብቻ እስከ 2 ትሪሊዮን ብር እንደሚያስፈልግ ገልጸው ቅድሚያ ሊሰጣቸው የሚያስፈልጉትን በመለየት ደረጃ በደረጃ ለማጠናቀቅ እንደሚሰራ ተናግረዋል። ከከፍተኛ የትምህርት ተቋማት በጀት ጋር በተያያዘ በቀጣይ የዩኒቨርሲቲ ፕሮጀክቶች አዋጭነትና አስፈላጊነት ላይ ብቻ ሳይሆን በአንዳንዶቹ ፕሮጀክቶች ላይ የፌዴራል መንግስት ኃላፊነትንም ጭምር መወሰን የሚቻልበት ጥናት እየተደረገ መሆኑን አስረድተዋል። ጥናቱ ሲጠናቀቅ በተለይም የዩኒቨርሲቲ ጤና ፕሮጀክቶች ወጪ ላይ የክልል መንግስታትም የራሳቸውን ኃላፊነት የሚወስዱበት አሰራር ሊኖር እንደሚችል ሚኒስቴሩ መጠቆማቸውን ከምክር ቤቱ ያገኘነው መረጃ ያመለክታል። በዝርዝር ወደ ያዝነው መረጃ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጥያቄ መሰረት በነገው ዕለት ዶሃ ውስጥ ንግግር ይደረጋል ሲሉ ተናገሩ። በአሜሪካና በኢራን የቴክኒክ ቡድኖች መካከል የተደረገውን ጊዜያዊ የሰላም ስምምነት ተግባራዊ ለማድረግ ቀጣይ ውይይቶች በዶሃ እንደሚደረጉ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በዶሃ ስብሰባ እንደሚደረግ አረጋግጠዋል። የዋይት ሀውስ የፕሬስ ሴክሬታሪ በበኩላቸው የአሜሪካ መልእክተኞች ስቲቭ ዊትኮቭ እና ጃሬድ ኩሽነር ለተለያዩ ከፍተኛ ደረጃ ውይይቶች ወደ ዶሃ እንደሚጓዙ አሳውቀዋል። ዝርዝሩን ደግሞ ዘርፋይል ሀብታሙ እንደሚከተለው ያቀርበዋል። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጥያቄ መሰረት በነገው ዕለት ዶሃ ውስጥ ንግግር ይደረጋል ሲሉ ተናገሩ። የአሜሪካና የኢራን ባለስልጣናት ነገ ኳታር ውስጥ ለድርድር እንደሚገናኙ ፕሬዝዳንት ትራምፕ አሳውቀዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈረው ጽሑፍ ኢራን ስብሰባ እንዲደረግ ጠይቃኛለች፣ ነገ ዶሃ ውስጥ ይካሄዳል ሲሉም ገልጸዋል። ሮይተርስ አንድ የኢራን ምንጭ ማክሰኞ በዶሃ ስብሰባ እንደሚደረግ የገለጹ ሲሆን ነገር ግን ቀደም ሲል በስዊዘርላንድ ከተደረጉት የቴክኒክ ውይይቶች በተለየ ትኩረቱ የሆርሙዝ ባህረ ሰላጤን ማስተዳደርና ውጥረትን መቀነስ ላይ እንደሚሆኑም ተናግረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ማክሰኞ በዶሃ ስብሰባ እንደሚኖር አረጋግጠዋል። ነገር ግን ፕሬዝዳንቱ ምንም አይነት ዝርዝር መረጃም አልሰጡም። የዋይት ሀውስ ቃል አቀባይ ካርሎይን ቬሊት ግን ዋነኞቹ የአሜሪካ ተደራዳሪዎች ጃሬድ ኩሽነርና ስቲቭ ዊትኮፍ በዚህ ሳምንት ዶሃ ውስጥ የሚካሄደውን የከፍተኛ ባለስልጣናት ስብሰባ ላይ ለመሳተፍ ወደ ዶሃ እንደሚያቀኑም ተናግረዋል። ከዚህ ከፍተኛ ባለስልጣናት ስብሰባ ጎን ለጎን የቴክኒካል ንግግር እንደሚካሄድም ገልጸዋል። የተኩስ አቁም ስምምነቱን በተመለከተ የድርሻችንን እየተወጣን ነው፣ ጥቃት ቢሰነዘርብን ምላሻችንም በኃይል ይሆናል ሲሉም አክለዋል። ነገር ግን በጊዜያዊ ስምምነቱ ዙሪያ ያለው እርግጠኛ አለመሆን ምልክት ሆኖ የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባዳዲ በዛሬው ሰኞ ዕለት እንደተናገሩት የቴክኒክ የስራ ቡድን ስብሰባዎች ለዚህ ሳምንት ቀጠሮ እንዳልተያዘላቸውም ነው። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን እንደተናገሩት በኳታር ታግደው የነበሩ 12 ቢሊዮን ዶላር ንብረቶች ውስጥ 6 ቢሊዮን ዶላር ከስምምነቱ በኋላ እንደሚለቀቁና ወደ ኢራን እንደሚመለሱ የኢራን መንግስት መገናኛ ብዙሃን ዘግበውታል። ለኢራን የነዳጅና የፔትሮኬሚካል ዘርፎች ማዕቀቦችን መነሳትን የሚያካትተው ይህ የመግቢያ ሰነድ ለኢራን ህዝብ ትልቅ ድል ነው ሲሉም ገልጸውታል። የኢራን ቴክኒክ የድርድር ቡድን ኃላፊ የሆኑት ጋሪባዳዲ የሌላኛውን ወገን ግዴታቸውን አፈጻጸም መከታተልን ጨምሮ ከኳታር ጋር የሚደረጉት ምክክሮች ቢቀጥሉም የስራ ቡድኖቹ ቴክኒካዊ ንግግር በዶሃ ውስጥ ይካሄዳል በሚል በአንዳንድ መገናኛ ብዙሃን የተሰራጨውን ዘገባ ግን የተረጋገጠ አይደለም ሲሉም ገልጸዋል። የኢራኑ ባለስልጣን ይህንን ከማለታቸው አስቀድሞ የተወሰኑ መገናኛ ብዙሃን ስማቸው ያልተጠቀሰ የአሜሪካ ባለስልጣናትን ዋቢ በማድረግ ቴህራንና ዋሽንግተን የሚፈጽሟቸውን የአጸፋ ጥቃቶች ለማቆምና
ድርድሩን ለመቀጠል መስማማታቸውን ዘግቦም ነበር። የአሜሪካዎቹ የዜና ምንጮች CNN እና አክሲዮስ ደግሞ የቴክኒካዊ ድርድሩ ቀጣይ ክፍል ነገ ማክሰኞ ኳታር ውስጥ እንደሚካሄድ አስነብቦም ነበር። እነዚህ ዘገባዎች የወጡት አሜሪካና ኢራን አንዳቸው በሌላኛቸው ላይ የተኩስ አቁም ስምምነቱን እንደጣሱ በመግለጽ ክስ ሲያሰሙ ከቆዩም በኋላም ነው። ባለፉት ቀናት በሆርሙዝ ወሽመጥ ውስጥና በዙሪያው በርካታ ጥቃቶችም ተፈጽመዋል። ይህ እንዳለ የኢራን ደጋፊ የሆነው ሄዝቦላ ቁልፍ አጋር የሆኑት የሊባኖስ ፓርላማ አፈ ጉባኤ ናቢህ ቤሪ በሊባኖስና በእስራኤል መካከል የተካሄደውን ትይዩ ጦርነት ለማቆም በአሜሪካ አሸማጊነት የተደረሰውን ስምምነት ጥርጣሬ ውስጥም ጥለውታል። ቤሪ እንደተናገሩት ስምምነቱ ሊባኖሳውያንን ለመከፋፈል በሚደረግ ሙከራ ሊያበቃ እንደሚችልና ተግባራዊ እንደማይሆንም አስጠንቅቀዋል። በሊባኖስ የተቀሰቀሰው የቅርብ ጊዜ ግጭት የጀመረው ሄዝቦላ ጦርነቱ እንደተጀመረ እስራኤልን በመምታት ሲሆን ይህም የኢራንን ድጋፍ ለመግለጽ መሆኑን ተናግረዋል። የእስራኤል ምላሽ በሊባኖስ ለተፈናቀሉ ሰዎችና ከ4000 በላይ ለሚሆኑ ሞት ምክንያትም ሆኗል። ቴህራን ያንን ግጭት ማቆምና የእስራኤል ወታደሮች ከደቡብ ሊባኖስ መውጣታቸው በአሜሪካና እስራኤል በኢራን ላይ የተጀመረውን ሰፊ ጦርነት ለማቆም ከአሜሪካ ጋር ከሚደረግ ማንኛውም ስምምነት ዋና አካል እንደሆነም ተናግራለች። ጤና ይስጥልን እንደምን አምሽታችኋል ውድ አባይ ቴሌቪዥን ተመልካቾቻችን፣ የዕለቱን የቢዝነስና ምጣኔ ሀብት ዘገባዎችን ይዘንላችሁ ቀርበናል። በዛሬው የቢዝነስና ምጣኔ ሀብት ዘገባዎቻችን የኢትዮጵያ የደረቅ ጭነት ሎጂስቲክ ዘርፍ ማህበር አደራጅ ኮሚቴ የኢትዮጵያ የደረቅ ጭነት ትራንስፖርትና ሎጂስቲክ ዘርፍ ማህበር በሚል ስያሜ በይፋ መመስረቱን፣ ኤኤም ሞተርስ በአንድ ሙሉ ቻርጅ ብቻ 400 ኪሎ ሜትር የመጓዝ አቅም አላቸው ያላቸውን ኤሌክትሪክ ተሽከርካሪዎች ማስመረቁን እንዲሁም የቤተሳይዳ አሜሪካን ሜዲካል ፕላዛ ሆስፒታል የጆይንት ኮሚሽን ኢንተርናሽናል ዓለም አቀፍ የጥራት ዕውቅና ማግኘቱን የተመለከቱ መረጃዎችን ይዘናል። ከመረጃዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የኢትዮጵያ የደረቅ ጭነት ሎጂስቲክስ ዘርፍ ማህበር አደራጅ ኮሚቴ የኢትዮጵያ የደረቅ ጭነት ትራንስፖርትና ሎጂስቲክስ ዘርፍ ማህበር በሚል ስያሜ በይፋ ተመሰረተ። ባለፉት ጥቂት ዓመታት የኢትዮጵያ የደረቅ ጭነት ሎጂስቲክስ ዘርፍ ማህበር አደራጅ ኮሚቴ በሚል በዘርፉ የተለያዩ ስራዎች ሲሰራ ቆይቶ የኢትዮጵያ የደረቅ ጭነት ትራንስፖርትና ሎጂስቲክስ ዘርፍ ማህበር በሚል ስያሜ ቅዳሜ ሰኔ 20 ቀን 2018 በይፋ ተመስርቷል። አደራጅ ኮሚቴው ላለፉት 3 ዓመታት ገደማ እንደ ኮሚቴ እንዲሁም እንደ መፍትሄ አፈላላጊ በዘርፉ ያለውን ውስብስብ ችግር ለመፍታት የተለያዩ ስራዎችን ሲሰራ መቆየቱም ተገልጿል። የኢትዮጵያ የደረቅ ጭነት ሎጂስቲክስ ዘርፍ ማህበር አደራጅ ኮሚቴ ሰብሳቢ አቶ መርሻ ጸጋዬ በወቅቱ እንደገለጹት የማህበሩ መመስረት ወደፊት ሀገራችን ከያዘችው እድገት ጋር አብሮ ተጣጥሞና ተባብሮ የሎጂስቲክ ዘርፉን ከማዘመንና ከማሳደግ አንጻር ከትራንስፖርትና ሎጂስቲክ ሚኒስቴር ጋር በጋራ በመሆን የዘርፉን ማነቆች ወደ መልካም አጋጣሚ በመቀየር የሚሰራ መሆኑን ገልጿል። የአደራጅ ኮሚቴ ሰብሳቢው አክለው ማህበሩ ለመመስረት 32 አንቀጽ ያለው የመመስረቻ ጽሑፍ በማዘጋጀት 46 የተለያዩ ተቋማትን ያካተተ ነው ያሉ ሲሆን በተለይም በህገወጥ ደላሎች አማካኝነት በዘርፉ ላይ የሚደርሰውን ችግር ለመቆጣጠር ትልቅ እምቅ ዕድል ይፈጥራልን ብለዋል። የዚህ የኢትዮጵያ የደረቅ ጭነት ትራንስፖርትና ሎጂስቲክስ ዘርፍ ማህበር አሁን 46 ተቋማቶች ሼር ካምፓኒ፣ ሶል ፕሮፕራይተር እና ፒኤልሲዎችን አካቶ ዛሬ ምስረታውን ኦፊሻሊ ያደርጋል። እንግዲህ ቅድም በገለጽኩት መሰረት ዘርፉ ላይ ያሉ ብዙ ተግዳሮቶች አሉ። አንደኛ የዚህ የብቃት ማረጋገጫ ከመንግስት ጋር አብረው የነበሩ ችግሮችን እንደ መፍታት ፈላላጊ ይሄ ዘርፍ ማህበር ሲሰራም ስለነበረ አደራጁ ከመንግስት ጋር በመሆን የብቃት ማረጋገጫ መፍትሄ አግኝተናል። ሚኒስትሪ ኦፍ ትራንስፖርትን እጅግ አድርገን እናመሰግናለን። ቢኮዝ ከጎናችን ሆኖ እየደገፈ ይህ ዘርፍ ማህበር እንዲደራጅና እንዲሁ በተመሳሳይ ወደፊት ዓላማውና ግቡን ጠብቆ እንዲሄድ ያለሰለሰ ጥረት ሲያደርግልን ስለነበረ ምስጋናችንን ሳናቀርብ አናልፍም። በመቀጠል ብዙ ችግሮች አሉት ይህ ዘርፍ። ቅድም እንዳልኩት መንግስት ይህን ዘርፍ ኦፊሻሊ ለክፍት አድርጎታል። እንደ ማንኛውም ንግድ ተቋም ባንኮች ክፍት እንደተደረጉት ሁሉ ይህ ዘርፍ ማህበርም ክፍት ነው። ያንን ሬዚስት አድርጎ ሰስቴን አድርጎ ዘርፍ ላይ ለመቀጠል ይህ ዘርፍ ማህበር በመደራጀቱ ትልቅ ካፓሲቲ ቢውልድ ያደርጋል። በስልጠና ላይ ቢውልድ ያደርጋል። ዲጂታላይዜሽን ላይ ቢውልድ ያደርጋል። ይሄ ዘርፍ ብዙ ጋፕ አሉ፣ ክፍተቶች አሉበት፣ የክህሎት ክፍተት አለበት። እነኛን ከመሸፈን አንጻር እንደዚሁም ደግሞ ዘመናዊነትን ከመላበስ አንጻር ጅቡቲ ላይ ያሉ በደላላ ይመራል። ይሄ ዘርፍ አብዛኛው ጊዜ ጅቡቲ ላይ ያለው ጭነት በደላላ ነው የሚመራው። እነኛን ነገሮች ከመንግስት ጋር አብሮ በጋራ ሆኖ የደላላን እጅ ከማሳጠር አንጻር ትልቅ ተግዳሮቶች የሆኑበትን ይሰራል። እንደዚሁ በተመሳሳይ እነኚህ ተወዳዳሪና ተደራሽ ከመሆንም አንጻር
ትልቅ ስትሮንግ ሆኖ ተቋማቶች እንዲብትንትን ብለን ከምንሰራ ይህ ዘርፍ ላይ ያለን አንድ ሆነን ሂዩጅ አክሲዮን ማህበራት ሂዩጅ ፒኤልሲ ሂዩጅ ሶል ፕሮፕራይተር ሆነን ጉልህ ተወዳዳሪ ሆነን ዘርፉ ላይ ለመቀጠል ትልቅ ኃላፊነትና ድርሻውን ይወጣል የሚል ይህ ዘርፍ ማህበር ዓላማ አንግቦን የተነሳው ማለት ነው። አቶ መርሻ አክለውም ዘርፉ በሀገራችን እንደ ዋና ምሰሶ በመሆን እያገለገለ ያለ በመሆኑ ትኩረት ሊሰጠው ያስፈልጋል ያሉ ሲሆን የትራንስፖርትና ሎጂስቲክ ሚኒስቴርን ጨምሮ ሌሎች የሚመለከታቸው ባለድርሻ አካላት አብረው እንዲሰሩም ጥሪ አቅርበዋል። በ2030 በኢትዮጵያ ቀልጣፋ ዘመናዊና ተወዳዳሪ የደረቅ ጭነት ትራንስፖርትና ሎጂስቲክ አገልግሎት የሚሰጥ ጠንካራ ተቋም ተፈጥሮ ማየት አባላቶቹን በማደራጀትና አቅማቸውን በማጠናከር የደረቅ ጭነት ትራንስፖርትና ሎጂስቲክ አገልግሎትን በተመጣጣኝ ዋጋና በተሻለ ጥራት አገልግሎት እንዲሰጡ ማስቻል እንዲሁም የገበያ ትስስሩ በዘመናዊ ቴክኖሎጂ እንዲደገፍ ማበረታታት የማህበሩ ዓላማ መሆኑም ተጠቁሟል። ኤኤም ሞተርስ በአንድ ሙሉ ቻርጅ ብቻ 400 ኪሎ ሜትር የመጓዝ አቅም አላቸው ያላቸውን የኤሌክትሪክ ተሽከርካሪዎችን አስመረቀ። ኤኤም ቢዝነስና ኢንቨስትመንት ግሩፕ ከዓለም አቀፉ አምራች ኩባንያ ጆይሎንግ አውቶሞቲቭ ጋር በመተባበር ወደ ኢትዮጵያ ገበያ ያስገባቸውን ዘመናዊ የኤሌክትሪክ ተሽከርካሪዎችን በይፋ አስመርቋል። ተሽከርካሪዎቹ በከተሞች ውስጥ ለሚሰጠው የህዝብ ትራንስፖርት አገልግሎት ዘመናዊ፣ ለአካባቢ ተስማሚና ከካርቦን ልቀት ነጻ የሆኑ አማራጮችን ለማቅረብ ያለመ መሆኑም ተነግሯል። ኤኤም ሞተርስ ከቻይና ጆይሎንግ አውቶሞቲቭ ኩባንያ ጋር በኢትዮጵያ በምስራቅ አፍሪካ ሀገራት ብቸኛ አከፋፋይና አጋር ለመሆን የሚያስችል ስምምነት መፈራረሙን ይፋ አድርጓል። ተሽከርካሪዎቹ በአንድ ጊዜ ሙሉ ቻርጅ አድርገው እስከ 400 ኪሎ ሜትር የመጓዝ አቅም ያላቸው ሲሆን እነዚህ ሚኒባሶች ከ14 እስከ 23 ተሳፋሪዎችን የመያዝ አቅም አላቸው ሲሉ የኤኤም ሞተርስ ዋና ስራ አስፈጻሚ አቶ ሰለሞን ታደለ ለአባይ ቴሌቪዥን ተናግረዋል። ኢትዮጵያ ውስጥ ካሉት የሚኒባስ አይነቶች ለየት የሚያደርጋቸው በአንድ ቻርጅ ብዙ የኛ እስከ 400 ኪሎ ሜትር ድረስ በአንድ ቻርጅ መሄድ ይችላል። እስካሁን የሚታወቁት በዚህ ያህል አቅም የላቸውም። ይህ ደግሞ በከተማ ውስጥ ወስደን ብናየው ሙሉ ቀን ሊያሰራቸው የሚችል አንድ ጊዜ ቻርጅ ከተደረጉ ሙሉ ቀን ሊሰሩ ይችላሉ። ከዛም ባለፈ ደግሞ ወደ ክፍለ ሀገር ለመሄድ ቢፈለግ እስከ 400 ኪሎ ሜትር ሄደው ሰርተው ሊመጡ የሚችሉ ስለሆኑ ስለዚህ የተሻለ አቅምና የባትሪ መጠን እንዲኖራቸው ተደርገው ነው የተዘጋጁት። አክለውም በአዲስ አበባ ከተማ ኃይሌ ጋርመንት አካባቢ በአንድ ጊዜ 20 መኪኖችን ቻርጅ ማድረግ የሚችል የቻርጅ ማዕከል እየተገነባ መሆኑንም ጠቁመዋል። ኤኤም ሞተርስ ቀደም ሲል በድሬዳዋ የነዳጅ መኪና መገጣጠሚያ የነበረው ፋብሪካውን ወደ ሙሉ የኤሌክትሪክ ተሽከርካሪ መገጣጠሚያ ቀይሮ ስራ መጀመሩም ተገልጿል። ይህም ኩባንያው ለዘላቂ የትራንስፖርት አማራጭ ያለውን ቁርጠኝነት የሚያሳይ ውሳኔም ተብሏል። ኩባንያው ሙሉ የድህረ ሽያጭ አገልግሎት የመለዋወጫ እቃዎች አቅርቦትና ሙሉ የቴክኒክ ድጋፍ ስርዓትን መዘርጋቱንም አመላክቷል። የቤተሳይዳ አሜሪካን ሜዲካል ፕላዛ ሆስፒታል የጆይንት ኮሚሽን ኢንተርናሽናል ዓለም አቀፍ የጥራት እውቅና ማግኘቱ ተገለጸ። ቤተሳይዳ አሜሪካን ሜዲካል ፕላዛ ሆስፒታል በጤና አገልግሎት ጥራትና በታካሚ ደህንነት ዙሪያ ባሳየው የላቀ ብቃት የጆይንት ኮሚሽን ኢንተርናሽናል የወርቅ ደረጃ እውቅናን በኢትዮጵያ ለመጀመሪያ ጊዜ ማግኘቱን አስታውቋል። በየዓመቱ ከ10 ሺህ በላይ ዜጎች ወደ ውጭ አገር ለሕክምና በመጓዝ ሳቢያ ኢትዮጵያ የምታጣውን ከ700 ሚሊዮን ዶላር በላይ የውጭ ምንዛሬ ለማስቀረት ታስቦ የተቋቋመው ይህ ሜዲካል ፕላዛ አንደኛ ዓመት ክብረ በዓሉንና የእውቅና ማብሰሪያ መርሃ ግብሩን አክብሯል። በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የጤና ሚኒስትር ዶክተር መቅደስ ዳባ ሆስፒታሉ ይህንን ዓለም አቀፍ እውቅና ማግኘቱ ለሀገሪቱ የጤና ዘርፍ አንድ ታሪክ ምዕራፍ መሆኑንም ጠቁመዋል። በተጨማሪም መንግስት የግል የጤና ተቋማት አገልግሎታቸውን እንዲያሻሽሉ፣ እንዲያስፋፉና ዓለም አቀፍ የጥራት መመዘኛዎችን እንዲያሟሉ የሚያደርገው ድጋፍ በቀጣይነት እንደሚያጠናክርም ገልጸዋል። ተቋሙ ይህንን ታዋቂ የዓለም አቀፍ ምስክር ወረቀት ለማግኘት የታካሚዎች መብትን፣ ደህንነትን፣ ጥራቱን የጠበቀ የመድኃኒት አስተዳደር እንዲሁም አስተማማኝ የኢንፌክሽን ቁጥጥርን ጨምሮ ከ1300 በላይ ጠንከር ያሉ መስፈርቶችን ማለፉ በዕለቱ ተገልጿል። ይህ ጥራት እውቅና ደረጃውን ጠብቀው ለማስቀጠል ሲባል በየ3 ዓመቱ በሚደረግ ጥብቅ ድጋሚ ምርመራ የሚታደስ ይሆናልም ተብሏል። ከአንድ ዓመት በፊት ተመርቆ ወደ ስራ የገባው ይህ ሜዲካል ፕላዛ በአርቲፊሻል ኢንተለጀንሲ ወይም ኤአይ የታገዙና በድምፅ መታዘዝ የሚችሉ ዘመናዊ የሕክምና
የሕክምና መሳሪያዎች በስራ ላይ የዋለ መሆኑ የተገለጸ ሲሆን ያለ ኦፕሬሽን የልብ የአንጎልና የደም ስር ችግሮችን ለመፍታት እንደሚያስችልም ተጠቁሟል። የዕለቱ የቢዝነስና ምጣኔ ሀብት ዘገባዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ